እንዴ እስከ ዛሬ ሳትነግሪኝ ነው አሁን የምትነግሪኝ? ለምንድን ነው? እኔም አሁን ነው ያወቅሁት። እኔም አሁን ነው ያወቅሁት እኮ። የስንት ወር ነው እኮ ነው ያለሽ እሱ። የስንት ወር ነው ተባልሽ ነው? ምን ያደርግላችኋል? እሺ እየመጣሽ ተኝ። ቤታችን ሰፊ ነው። ወላ ክሬ ሰው ሄሉ እንግዲህ ዛሬ የተናገረችውን ሰምታችኋል። እንዴት ነው ነገሩ? እውነት ይመስላችኋል? እኔ መቼም እውነት አይመስለኝም። ፕራንክ ልታደርጋቸው ነው። እዮብ የሰራትን ስራ የታየችኋል አይደል? ከትናንት ወዲያ ቴሌቪዥኑ ተሰረቀ ብሎ እንደዛ መስቅልቅል አድርጓት ነበር እና እስኪ ያለውን ፊዚካሊ ለመረዳት ፈልጋ ነው ማለት ነው። እና ከመሄዴ በፊት ፕራንክ ላድርጋት ብዬ ነው አለ። መቼም እንደማትቀየም ስላወቅኩ ነው ብሎ የለ። አሁንም እሷም ከመሄዱ በፊት ፕራንክ ላድርገው ብዬ ነው ብላ ነው እንጂ እውነት አይመስለኝም ይሄ ነገር። እና ብዙ ኮመንተሮች እንግዲህ ፕራንክ ነው የሚያላችሁም አላችሁ፣ ግማሾቹ ደግሞ ባህላል ነው እንጂ እንደው ዝም ብሎ ከሚመጣ ላይ ጠብቀን ስትሉ ነበር። እንዲሁ የማን ነው የሚልም አለ። እና እኔ ደግሞ ከነዚህ ኩላ አለልም ያው ፕራንክ ነው ብዬ ነው የማስበው። እኔ ፊቷ ላይ ያስታውቃል። ሲቃጥል ባለፈው ኦፕሬሽን ለሆነ ያለችን ልጁን ነው እንዴ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ እንኳን ደህና መጣችሁ ወደ ቻናላችሁ እያልኩኝ ተካስቻለሁ። ከጎን የሆናችሁ ለምታበረታቱኝ ጉድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። ከልብ ነው የማመሰግነው ከጎኔ ስለሆናችሁ ማለት ነው። እና እንግዲህ ያው ሄሉሻ ያለችውን ሰምታችኋል። ፕራንክ ነው እንጂ እኔ እውነተኛ ነው ብዬ ስለማላስብ ምንም አይነት ሀሳብ መስጠት አልፈልግም። ሲቀጥል ልጁ እንኳ እውነት ቢሆን ቢና መቼም ከሌላ ሰው ጋር ግንኙነት የላትም አይደለም። ቢና ነው ከጎና እንዳለ የምናውቀው እኛ። ቢና ደግሞ የለም አሁን ላይ ያው ተለያይተዋል ማለት ነው ከሱ ጋርና እውነት እንኳ ቢሆን ቢና በነበረበት ታይም ላይ ነው እንጂ ለነሱ ዛሬ ላይ ህም ብላ አትናገርም ነበር። ምንም አይነት ነገር ቢሆን ደግሞ ትወጣዋለች። ሶ እንደዛ ብዬ ነው የማስበው። መቼም ታውቃላችሁ ማንኛችንም ቢሆን ልጅ ሲባል ዝም ብሎ አይደለም። አባቱ ማን ነው ምንድነው ወዴት የሚለው ነገር ጥያቄ ስላለ ዝም ብላ አይደለም። ሶ እንግዲህ ከቢኒ ጋር ደግሞ ቀለበትም አድርገው ግንኙነት የላቸውም። ያን ያክል አላደረጉም። ወደ ትልቅ ደረጃ አልደረሱም። ኖርማሊ ጓደኝነት ብለው ነው ያው እንግዲህ አብሮ ሲሆን ብዙ ነገሮች ቢፈጠሩ ቢችሉም ዙሮ በዛ መልኩ ስለሆነ ይሄን ነገር በእውነት ይሆናል ብዬ ስለማላስብ ቢሆን እንኳ እንደዚህ ብላት መናገር ስለማችል ሄዱ ብዙ ማስተዋል ያላት ልጅ ናት። ይሄን ነገር አትልም። ግን መጀመሪያ በውስጥ መጨረስ ያለባትን ከቢና ጋር ተስማምቶ ከሱ ጋር አብሮ ለመፍታት ትሞክራለች እንጂ እኛ ከዚህ መኛ ምንድነው ሌላውን ነገር ነው እንጂ እኮ እኛ እዚህ ቦታ ይሄ ነው ልንላት ስለማንችል እኛ የምንላትም ውሳኔ ሁሉም ሰው የራሱ አመለካከት ስላለው እሷ ሊሆናት አይችልም። የህይወቱም የእሷ ስለሆነ ከዛ አንፃር ይሄ ፕራንክ ልታረግ ነው። ጆሲንም ሆነ እንትና እዮብን በተለይ እንደነገርኳቸው እሱ እንደዛ አድርጎ ጉድ ስለሰራት ከመሄዱ በፊት እንግዲህ ላናደውና በዛ ላይ ደግሞ እንዲህ አይነት ነገር በህይወት ቢመጣ እንኳን ምን አይነት አመለካከት አለው ለኔ ወንድም የሚለውን ነገር ለመፈተን ነው። እዮብ እንግዲህ ጠንካራ በል ፈተናውን ለፈው ማለት ነው። ለምን ያው አንዳንድ ጊዜ ሰዎችን ፕራንክ ባደረግናቸው ቁጥር የነሱን ማንነት እንረዳለን። ለኛ ያላቸውን ስሜት ለኛ ምን አይነት አመለካከት እንዳላቸው ብዙ ነገሮችን ቅሬታም ያለበት ነው። ፕራንክ ማለት እውነት ለመናገር የሰው ማንነት የሚያሳያችሁ ነው። ገብቷችኋል አይደለ? ፕራንክ ስታረጉልን እናዛ አድራጊው ነው እንጂ ተደራጊው ሰው ፕራንክ ተደራጊው ሰው ስለማያውቅ በቃ የውስጡን ስሜት በንዴት ነው የሚናገረው። ገብቷችኋል አይደል? እና እንደዛ ስለሆነ እኔ ደግሞ እዮብን እንግዲህ ያለውን አመለካከት ለሷ እንደዚህ አይነትስ ነገር ቢመጣ በምን ያክል ይቀበላል? በዛ ላይ ለማየት ሁለተኛ ደግሞ ያው እሷን ከትናንት ወዲያ እንደዛ ከፍቶ ሄዶ ቴሌቪዥኑ ተሰረቀ ብሎ የሰራትን ስራ አይታችኋል። እዛ ላይ ደግሞ ሌባውን አውቀዋለሁ እኔ እሱን እመተዋለሁ እያለ ሲሄድ ብቻ ብዙ አስጨንቋት ነበርና በጣም እርር ብላለች። ብድሩን የማይመስል ስላይወለድ ስለሆነ ይሄን ነገር ልትለይ የቻለችው ያው እዮብን አንደኛ ልፈትነው ስለፈለገ፣ ሁለተኛ ደግሞ እሱ ስላናደዳት መልስ ፈልጋ ነው። እና እኛም እንግዲህ እናያለን እንሰማለን፣ ግን አንፈርድም ትላላችሁና በዚህ መልኩ መተናል። ግን ደግሞ ደስ ይላል ወንድም ሲኖራችሁ። ታናሽም ቢሆን አያችሁ የወንድ ትንሽ የለው ስመማችሁ ያመዋል፣ መደሰታችሁ ያስደስተዋል። መልካም ወንድም እንደዚህ ነው። እና ዮባ ደግሞ ጸድት ያለ ልጅ ነው። ማሻአላ አመለካከቱ ራሱ ሰፋ ያለ ነው። በዛ ላይ ባሳየችው መልኩ እንደምታዩት ነው። ፈጣን ነው። በቃ አሁን ነገሮችን ልክ እንዲሰው እያደረገ ነው። ለምታደርገው ነገር ሁሉ መልስ ነው የሚሰራለት ማለት ነው። ጨዋታም ከሆነ ጨዋታ ለትክክለኛውም ነገር በዛው ልክና
እንግዲህ ይሄ ነው ትላላችሁ። በተረፈ ቢናና ሄሉ እስከ መቼ ነው በዚህ ደረጃ የሚቆዩት? ለምንድን ነው ማለት ለምን የሚያስታርቃቸው ሰው ጠፋ? ጆሲም ሆነ እዮብ እንግዲህ ያለውን ነገር ቢያዩባቸው ጥሩ ነበረ። ቢያንስ ተመልካች ማወቅ ይኖርበታል ብዬ አስባለሁ። ያው ምክንያቱም ሁሉም ህይወታቸው ይሄን ያልኩበት ምክንያት ግዴታ ነው ሳይሆን ተመልካች ያው የእነሱን አብሮነት ይፈልጋል። የእነሱ ደስታ ያስደስተናል፣ የእነሱ መከፋትም ደግሞ ያስከፋናል። አሁን ብዙ ሰው ደግሞ እየተጨነቀ ነው። ለምን አብሮ አይሆንም አብሮ አይመጡም እያለ ብዙ ሰው በጉጉት ይጠብቃል። ግማሾቹም ደግሞ ለምን ዋሿት፣ መጀመሪያ ከዋሸት ከአሁን በኋላም ለእሷ ስለማይጠቅማት መቅረት አለበት ምናምን የሚሉ ሰዎችም ስላየኋቸው ዞሮ ዞሮ ሄሉም ሆነች ያኔ ራሷ በእርግጥ መቸኮል አያስፈልግም። ቢና ጋር ስለተጣላ ይሮጣ ሌላ ሰው ተያዘ አይደለም። ለስራም ቢሆን ወንድሟና ጆሲ ጋር እየሰሩ ስለሆነ መረጋጋቱ ኸይር ነው፣ ችግር የለውም። ግን ከሱ ጋር ያላትን ነገር የሆነ ሌላም የሚለውም ነገር ካለ ሄሉም የተቀየመችበት ነገር በዛ ከሆነ እንደ ተለያይተው የቀሩት ምናልባት በስራ ምክንያት እንዲሁ ቢና የጠፋው ቢያሳውቁና ጥሩ ነው ብዬ አስባለሁ። ደግሞ ዝም አይሉም። ዛሬ ባይመጡ ነገ ከነገ ወዲያ መምጣታቸው አይቀርም። ግን ሄሉን አያቸዋል፣ በዝምታ ነው የምታልፈው ሁሉን ነገር። ሌላ ሰው ቢሆን እስከዛሬ ስንት ነገር ይል ነበር። እሷን ግን በዝምታ ነው ነገሮችን ያለፈቻቸውን። ግን እንደተመለከታቸዋል እስካሁን ድረስ ምንም አይነት ፍንጭ የለም። በሰዓቱ ብቻችን ነገር ተናገረኝ። ከዛ ያብን ደግሞ ለምንድን ነው እንደዛ ችግሯን እያየሽ ለምን ሰደቅ ላይ ሰላም አላልሻትም ምናምን ብሎ ወቀሳ በጣም በዝቶባት ስለነበር ኮመንት ላይ ተመልካች ስትል ያው ሰላም ብላታለች፣ ከጎንሽ ነኝ ብላን ነበር። ያው እንግዲህ ከዛም ወዲህ ታውቃላችሁ ውስጣችን ቂም ከያዘ ደስ አይልም። ይቅርበት ትላትም እንደ በፊት መሆናችንም ዋናው ግንኙነቷ ቢኒ ጋር እንጂ እሷ ጋር ስለሌላት ያው ከዛ ጊዜ ወዲህ መታያውቁም ለማለት ያክል ነው። ለማንኛውም ቻናሌን ሰብስክራይብ አድርጉ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።